ሚክስድ ዩዝ አፓርትመንት ማለት ምን ማለት ነው? ፋይናንሻል ላይ አቅም አለው ወይ? በየትኛውም ፐርፐዝ ብንሄድ ሎኬሽን ማተር ያደርጋል። አንድ ፕሮጀክት ላይ ኢንቨስት ለማድረግ ዋና 3 ፖይንቶች ብዬ የማስበው አንደኛው ሎኬሽን ነው፣ ሁለተኛውም ሎኬሽን ነው፣ ሶስተኛውም ሎኬሽን ነው። ጥሩ ትምህርት ቤቶች አሉ ወይ? ጥሩ አሚኒቲዎች አሉት? የመንገድ አክሰስ አለ ወይ? ለትራንስፖርቴሽን ይቀርባል ወይ? በኋላ ከሌለ የለም የፊቱ አለ የሚባለው መኪና በነዳጅ እንደሚሄደው ራሱ ኮንስትራክሽን በገንዘብ ነው። ኦንሊ ፕሮብሌም ብዬ የማስበው እሱ ነው። ሚክስድ ዩዝ አፓርትመንት ማለት ምን ማለት ነው? ሚክስድ ዩዝ አፓርትመንት ማለት ወይም በአማርኛ ትርጉሙ ቅይጥ አፓርትመንት ነው የሚባለው። ይህም መንግስት ለቦታው የሰጠው የግልጋሎት ፍቃድ ነው ማለት ነው። ቅይጥ ማለት ከስሙ እንደምንረዳው ለኮሜርሻልም ለመኖሪያ ፐርፐዝም የሚውል አፓርትመንት በሙሉ ቅይጥ ተብሎ ይታወቃል፣ ወይም ሚክስድ ዩዝ አፓርትመንት ይባላል። በግንባታ ላይ ያለ አፓርትመንት መግዛት እና ተገንብቶ ያለቀ ቤት መግዛት ጥቅምና ጉዳቱ ምንድን ነው? ኦኬ፣ በግንባታ ላይ ያለ አፓርትመንት መግዛት ጥቅምና ጉዳቱ፣ መጀመሪያ በግንባታ ላይ ያለውን እንጀምር። በግንባታ ላይ ያለው ሲሆን which means አንድ ካምፓኒ ዶክመንቴሽን ፕሮሰስ ከጨረሰ በኋላ የግንባታ ፍቃድ ካወጣ በኋላ በኢትዮጵያ ሕግ መሰረት ሽያጭ መጀመር ይችላል። ከዛ ጊዜ ጀምሮ መግዛት እንችላለን ማለት ነው። ይሄ የተለያዩ ጥቅሞች አሉት። አንደኛው ጥቅሙ ምንድነው? ፔመንት ፍሌክሲቢሊቲ ነው። እንደምታውቁት በአንዴ ብዙ ብር የተቀመጠ ላይኖር ይችላል፣ ወይም የተለያየ ስራ ዘርፍ ነው ያለን። የቤት ባለቤት የሆነ አማራጫችን ደግሞ አንደኛው ወይ ይሄ ነው፣ በቁጠባ ማለት ነው። መጀመሪያ የሚጠቀሰው ዳውን ፔመንት አለ። እሱም በመክፈል በኮንስትራክሽን ፕሮግረሱ መሰረት ትራክ እያደረግን በአጠቃላይ ፔመንቱ በ2 ዓመት እንዲሁም በ2 ዓመት ተኩል ከፍል የምንጨርሳቸው ፕሮጀክት ሲሆኑ አንደኛ ፋይናንሻል እፎይታ ይሰጠናል። ሁለተኛው ደግሞ ጥቅሙ እንደምፈልገው አድርገን መስራት እንችላለን ማለት ነው። የምንፈልገው አይነት ቤት አድርገን ያለቀ ሲሆን አድቫንቴጅ አይኖረንም። ምክንያቱም ኦልሬዲ ያለቀ ነው፣ አይተን ከተስማማን እንወስዳለን፣ ካልሆነ ወይ መተው እንጂ ወደኋላ መመለስ አንችልም። አዲስ ሲሆን ግን የራሳችን አይዲያ ማፍለቅ እንችላለን። ፍሎር ፕላኑን አይቶ ነው እኛ ድርጅት የሚገዛው። ፍሎር ፕላኑን አይቶ ወዶት አስተያየት ካለው አንዳንድ ሰው ኦፕን ኪችን ሲሆን ደስ ይለዋል፣ ክሎዝ ኪችን ይመርጣል። የተለያየ ነገር ከሳሎኑ ማስተር ቤድሩም ይስፋልኝ የሚላለ የተለያዩ የራሳቸውን አይዲያ ያመጣሉ እና ውስጥ ላይ እስከሆነ ድረስ ኮመን እንትኖችን እስካልነካ ድረስ ያንን ስለምንፈጥ የራሱን ሪዲዛይን ለማድረግ መብት ይኖረዋል ማለት ነው። ስለዚህ ቤቱን ኢማጅን እንደሚያደርገው እንደሚያስበው እንደሚወደው አድርጎ ፋይናላይዝ ማድረግ ይችላል ማለት። ስለዚህ ይህም ኦፖርቹኒቲ ይኖረዋል ማለት ነው። ዲስአድቫንቴጅ ብዬ ማስበው ግንባታ ላይ ያሉ እንትኖች የሚጠብቀው ታይም ነው። which means ወዲያው አይደለም ቤቱ የሚያገኘው። እንደቆየ ፕሮጀክቱ ዴሊቨሪ ታይም ተቀምጧል። በ2 ዓመት ዴሊቨሪ የሚደረግ አለ፣ በ3 ዓመት አለ፣ በ1 ዓመት ተኩልም አለ። ስለዚህ ያን የሚጠብቃት ፔሪየድ እስከዛ ድረስ ስለማያገኘው እሱን ለአንድ ዲስአድቫንቴጅ ሊቆጠር ይችላል። ሌላው በ100% ገንብቶ ያለቀ ደግሞ ጥቅሙ ኦብቪየስሊ 100% ያለቀ ቤት ነው። ወዲያው ከፍለን ወዲያው የምንገባበት ቤት ነው። ስለዚህ ወዲያው ወደ ገቢ ማምጣት ይጀምራል ማለት ነው። ወይም ልንኖርበትም ከሆነ ወዲያው ሙቭ ማድረግ እንችላለን። ልናከራየውም ከሆነ ኢሚዲየትሊ ተረክበን ወደ ኪራይ መግባት ይችላል ማለት ነው። አድቫንቴጁ ይሄ ነው። አንደኛው ሪስክ ፍሪ ነው። ረከባለሁ በዚህ ጊዜ ዲሌይ ይኖራል፣ ኮንስትራክሽን ይኖራል የሚል ፕሮብሌሞች ወይም ስጋቶች አይኖሩበትም ማለት ነው። ሪስክ ፍሪ መሆኑ ይሄ እንደ አድቫንቴጅ ይታያል። ዲስአድቫንቴጅ ብዬ ማስበው አሁን ከተማ ላይ ያሉ አፓርትመንቶች መሸጫ ዋጋ ይታወቃል። እንግዲህ ሚኒመም 15 ሚሊዮን ከ20-30 እየተባለ ነው እና ያንን ደግሞ ያለቀ ቤት ደግሞ ሲሆን ዲቨሎፐሮቹ ወዲያው ያለቀ 100% ፔመንት አፕፍሮንት ቢጠብቁት። ስለዚህ አንዳንዶቹ ከባንክ ጋር አክሰስ ካላቸው 50-50 70-30 እየተባለ የተያዘ ካልሆነ በስተቀር አፕፍሮንት ካሽ ይጠብቃል፣ ወይም ብዙ ካሽ ከኛ ይጠብቃል ማለት ነው። ከዚህ አንጻር ደግሞ ምን ያህሎቻችን የተቀመጠ አካውንት ውስጥ 15-20 ሚሊዮን ብር ያለን፣ ይሄ በጣም ለማግኘት ካሽ ፕሮብሌም ስላለ ካሽ ሾርቴጅ ስለሚኖር በአንድ ያንን መክፈል
አንችልም። ምንችል እንኳን በጣም ብዙ ገንዘብ ይዝብናል። ነጋዴ ብንሆን ያን ያህል ገንዘብ ቤቱ ላይ ብቻ አውለን በአንድ ጊዜ ያንን ሪተርን ለማግኘት የሚፈጀው ጊዜ ደግሞ ትንሽ ረዘም ስለሚል ከሬንታልም ከሪሴልም ትንሽ ረዘም ስለሚል ትንሽ ገንዘብ ካሽ የሚያዘ ነገር ፕሮብሌም ይኖረዋል ማለት ነው። ስለዚህ ኦንሊ ፕሮብሌም ብዬ ማስበው እሱ ነው። አንድ ፕሮጀክት ላይ ኢንቨስት ለማድረግ ዋና ማየት ያለብን 3 ነገሮች ምንድን ናቸው? አንድ ፕሮጀክት ላይ ኢንቨስት ለማድረግ ዋና 3 ፖይንቶች ብዬ ማስበው አንደኛው ሎኬሽን ነው፣ ሁለተኛውም ሎኬሽን ነው፣ ሶስተኛውም ሎኬሽን ነው። ከዛ በኋላ ያሉ ነገሮች ከ4 5 እያልን ልንዘረዝራቸው እንችላለን እንጂ የአንድ ፕሮጀክት በጣም ወሳኝ ነገር የፕራይስ መለያየት የሚፈጥረው ሎኬሽን ነው። የኳሊቲም ዲፍረንስ የተለያዩ ነገሮች ልንጠቅስ እንችላለን። ሎኬሽን ስንል ምንድነው? ዋሬቨር ፐርፐዝ ለፈለግነው ቤቱን ለፈለግነው ዓላማ ወይም ኮሜርሻል ሾፑን ለፈለግነው ዓላማ ልናውለው እንችላለን። ልናከራየው እንችላለን። ለኢንቨስትመንት ሊሆን ይችላል፣ ወይም ደግሞ ራሳችን ልንኖርበት ሊሆን ይችላል እና በየትኛውም ፐርፐዝ ብንሄድ ሎኬሽን ማተር ያደርጋል። ሌትስ ያው ለምሳሌ አንድ ኮሜርሻል ሱቅ መግዛት ፈልጋለሁ ልበል። አንድ 50 ካሬ ይበቃኛል ቢዝነሴ ብዬ ትክክለኛ ሎኬሽን ካልመረጥኩኝ በኋላ ቢዝነሴም አፌክት ይደረጋል፣ ወደ ኪሳራ ነው የምገባው ማለት ነው። በመኖሪያ ቤትም እንደዛው አካባቢው ሎኬሽኑ ጥሩ ትምህርት ቤቶች አሉ ወይ፣ ጥሩ አሚኒቲዎች አሉት፣ የመንገድ አክሰስ አለ ወይ፣ ለትራንስፖርቴሽን ይቀርባል ወይ፣ እነሱን በደንብ ማየት ስለሚገባል። ስለዚህ አንድን ሳይት የሚያደርገው ሎኬሽን ነው ትልቁ ነገር። ምክንያቱም እኩል ነው የሚገነባው። እዚህ መሀል ቦሌ ላይ የሚገነባው አፓርትመንት ኮስት እና አያት የሚገነባበት ኮስት እኩል ነው። የብረትና ሲሚንቶ ዋጋ እኩል ነው። ከአያት እና ቦሌም ሊለያይ አይችልም። ትልቁ ዲፍረንስ ያለው በመሃላቸው ሎኬሽን ነው ማለት ነው። ስለዚህ ለዛ ነው ቶፕ 3 ውስጥ ሎኬሽን የሚያስቀምጡት። ከዛ ውጭ ኳሊቲ፣ ኦፍኮርስ አንድ ህንፃ ኳሊቲ በደንብ ኮምፕሮማይዝ ሊደረግ አይገባም። ከሴፍቲም አንጻር ከኢንቨስትመንትም አንጻር በኋላ ሪሴል ቫሊዩም ጥሩ እንዲኖርልን በጥሩ ኳሊቲ የተሰራ አፓርትመንት መሆን አለበት፣ ኢንክሉዲንግ ፊኒሽንጉ ማለት ነው። ስለዚህ እነዚህ ነገሮች በደንብ መታየት አለባቸው ብዬ አስባለሁ። አንድ ፕሮጀክት በምን ያህል ጊዜ እንደሚያልቅ ለመገመት ምን ማየት አለበት? ኦኬ፣ አንድ ፕሮጀክት በምን ያህል ጊዜ እንደሚያልቅ ለመገመት ያው መገመት ነው የምንችለው። ካምፓኒ ያስቀመጠው ሴት ያደረገው ፕላን አለ። ሌትስ ሴይ በ18 ወር 24 ወራት ተብሎ አንድ ውል ላይ ይቀመጣል፣ ኮንስትራክሽኑ የሚያልቅበት ማለት ነው። ያንን እንዴት በዛ መሰረት በትክክል እንደዛ ያስረክቡኛል ብሎ ለመገመት ባክግራውንዱ ማየት ነው። በኋላ ከሌለ የለም የፊቱ አለ የሚባለው። ከኋላ ከዚህ በፊት ምን ፕሮጀክቶችን አስረክቧል፣ በምን ያህል ጊዜ፣ በምን ያህል ስፒድ ማለት ነው፣ በምን አይነት ጥራት ገንብቶ በቃሉ መሰረት ከዚህ በፊት ስንት ፕሮጀክቶችን ዴሊቨር አድርጓል የሚለው በጣም ኢምፖርታንት ኢሹ ነው ማለት ነው። አንደኛው። ሌላው አግሪመንቱ ራሱ አንዳንዴ አይተን የካምፓኒ አግሪመንት የኮንስትራክሽኑ እንትን የሚገልጽበት ሁኔታ አለ። ያም ከምን አንጻር ነው? ሌትስ የተለያዩ አይነት ፔመንት ስኬጁሎች አሉ። አንደኛው ታይም ስኬጁል ነው። ሁለተኛው ደግሞ ኮንስትራክሽን ቤዝድ ስኬጁል ነው። ኮንስትራክሽን ቤዝድ እንደ ስሙ እንደምንረዳው አንድ ዳውን ፔመንት ከፍለን አንድ ቤት ኔክስት ፔመንት የምንከፍለው በተሰራው ልክ ነው ማለት ነው። ኤቭሪ ፔመንት ከኮንስትራክሽኑ ፕሮግረስ ጋር አላይን በመደረግ ደንበኛውም ክላይንቱ ምን ደረጃ እንደደረሰ እያየ የሚከፍልበት ኦፕሽን አለው። ካምፓኒውም ደግሞ ካልሰራ እዛ ያለው ፕሮሚስ የገባበት ስቴጅ ላይ ካልደረሰ ክፍያ የመሰብሰብ ስለሚያግደው አግሪመንቱ ራሱ የኮንስትራክሽኑ እንትን ትራክ ያደርግልናል ማለት ነው። ይፈጥናል ሊዘገያል የሚለው በዛ እንኳን መረዳት እንችላለን። ሶስተኛው የድርጅቱ ፋይናንሻል ካፓሲቲ ነው። ያው ኮንስትራክሽን የሚገነባው ዋነኛ ፊውል መኪና በነዳጅ እንደሚሄደው ራሱ ኮንስትራክሽን በገንዘብ ነው የሚሄደው። ስለዚህ ፋይናንሻል ላይ አቅም አለው ወይ፣ ግዴታ ተሽጦ ነው ወይ፣ ከደንበኞች ካሽ ኮሌክት አድርጎ ነው ወይም ሊገነባ ያሰበው፣ ወይስ የራሱ
ፖቴንሻል ካሽ አቅም አለው ወይ የሚለውን በደንብ መታየት ያስፈልጋል። ለዛ ነው ብዙ ጊዜ ሰው በደንብ ኢንቨስት ያደረገበት ቦታ፣ ሰው ፌመስ ቦታ ሰው ደጋግሞ የሚገዛው። ምክንያቱም ከፕሮጀክቱም ከምንም በላይ በቂ የሆነ ለኮንስትራክሽን የሚሆን ካሽ ካለው፣ ጥሩ ማኔጅመንት ካለው፣ ያንን ካሽ መጥቶ በስነስርዓት ለታሰበለት ዓላማ የሚያውል ጥሩ ማኔጅመንትም ካለው ዴፊኒትሊ በታሰበለት ጊዜ ይደርሳል ማለት ነው። ስለዚህ እነዚህ ነገሮች እንደዚህ አይነት ፖይንቶች በማየት ትራክ ማድረግ ይችላሉ። ፊውቸር በትክክል ያስረክባሉ ወይ፣ በዚህ ጊዜ ይሰጠኛሉ የሚለው በዛ መሰረት ትራክ ማድረግ እንችላለን ማለት ነው። አንድ ፕሮጀክት ተጀምሮ እስከሚያልቅ ምን ምን ደረጃዎች ያልፋል? ኦኬ፣ አንድ ፕሮጀክት ተጀምሮ እስከሚያልቅ ድረስ የተለያዩ ደረጃዎችን ያልፋል። ስፔሻሊ በኮንስትራክሽን ሳይድ ማለት ነው። እሱን ከጠቀስን መጀመሪያ ዶክመንቴሽን ኢሹዎች፣ ግንባታ ፍቃድ፣ ግንባታ ማስጀመሪያ እነዛን ከጨረሰ በኋላ አንድ ካምፓኒ ቀጥታ ወደ ኮንስትራክሽን ሲጀምር የሾሪንግ ፕሮሰስ አለ። ይህም ማለት ቁፋሮ ከመጀመሩ በፊት አንድ ሳይት የሚሰራ ዙሪያውን የሾሪንግ ስራ አለ። እሱ ከተሰራ በኋላ ቀጥታ ወደ ቤዝመንት ስራ ነው የሚገባው ማለት ነው። ቁፋሮ ስራ አልቆ ዜን ቤዝመንት ስራው ካለቀ በኋላ ወደ ስትራክቸር ወርክ እንገባለን። ስትራክቸር ወርክ፣ ከዛ ወደ ፓርቲሽን ወርክ፣ ከዛ ወደ ፊኒሽንግ እያለ በስቴፑን ጠብቆ መሄድ ይችላል ማለት ነው። እነዚህን ስቴፖች ነው እያንዳንዱን የራሳቸው ጊዜ ይፈጃሉ። አሁን ለምሳሌ በህንፃ በተለምዶ ሲጀምርና ሲያልቅ ነው በደንብ ሞስት ኦፍ ብዙ ታይም የሚወስደው። ሲጀምርም ከመሬት እስከ መውጣት ያለው ስራ በገንዘብም ብዙ ደረጃ የሚወስደው እሱ ነው። በታይምም አንጻር ብዙ ጊዜ የሚወስደው እሱ ነው። ዜን መጨረሻ ላይ ደግሞ የማጠናቀቂያ ስራዎች ፊኒሽንግ ላይ እያንዳንዱ ነገር በጥራት መሰራት ስላለበት፣ እያንዳንዱ መለቀም ስላለበት እሱም ደግሞ በደንብ ጊዜ የሚወስደው እሱ ነው ማለት ነው። ሌላው እነዚህን ስቴጆች ያልፋል። አንዳንድ ካምፓኒዎች ደግሞ አሁን የኛ ካምፓኒ ዴሞ ሪል ስቴት እነዚህን አንላይን አድርጎ ለመስራት የአንድ ፍጥነት ላይ እንዲረዳን ያደረገን እነዚህን አንላይን እናደርጋለን። አሁን ስትራክቸር ወርክ እየተሰራ ግዴታ ሙሉ ለሙሉ ስትራክቸር ወርክ እስከሚያልቃጠቅ ፓርቲሽን ወርክ ከስር ይገባል። ፓርቲሽን የተወሰነ እንደሰሩ ደግሞ የልስን ቲም ይገባል። ስለዚህ ሁሉም የየራሱን ድርሻ እየተወጣ እየተከታተለ የተቀዳደመ የሚሄድበት ሲስተም ያለን እና ለዛም ነው አንዱ ኮንስትራክሽን በጣም በፍጥነት ዴሊቨር እንድናደርግ የሚያደርገን። ሁለተኛ ደግሞ እንዳልኳችሁ ያው በደንብ ትክክለኛ ማኔጅመንት ያስፈልጋል። የፈለገ ለአንድ ፕሮጀክት ምንም ያህል ካሽ ብንመድብ፣ ምንም ያህል ኢኩዊፕመንት ቢኖረን፣ ልምድን ቢኖረን ትክክለኛ ማኔጅመንት ከሌለው ፑርሊ ማኔጅ ከተደረገ ውጤቱ አስደሳች አይሆንም ማለት ነው በሁላችን። ስለዚህ ማኔጅመንቱ በጣም ትልቅ ኢምፖርታንት ፋክተር አለ። እንደ አፓርትመንት የተለያዩ አይነት አሚኒቲዎች ሊኖሩት ይገባል። ግዴታ ብለን እንድናነሳቸው ለምሳሌ ግዴታ የከርሰ ምድር ውሃ ቢኖረው በጣም ተመራጭ ነው። ምክንያቱም የከተማው የውሃ ችግር ይታወቃል። ስለዚህ ይህንን የቀረፈ ቢሆን በጣም ኢምፖርታንት ነው። እሱም ቼክ ማድረግ አለባቸው። ሁለተኛው ግዴታ ብለን የሚያስቀምጥ ነው ኤሌቬተር እና ስታንድ ባይ የሆነ ጀነሬተር። ኤሌቬተር ብቻ ዋጋ የለውም መሆን፣ ምክንያቱም መብራት መቆራረጥ አለ። የሚሸጡት አፓርትመንቶች ደግሞ እንደምታውቁት አሁን ዘመናዊ በከተማ ውስጥ የሚታዩት 20 ፎቅ 30 ፎቅ ድረስ እየደረሱ ነው። ስለዚህ ያንን ያለ ኤሌቬተር ያውም ስታንድ ባይ ጀነሬተር ከሌለ በኃይል መቆራረጥ ምንም መስተጓጎል እንዳይፈጠር ያ ግዴታ ነው ማለት ነው። በጣም ኢምፖርታንት ነው። ግዴታ ከምንላቸው ውስጥ እነዚህ ያሉበት። ሌላው በቂ የሆነ መኪና ማቆሚያ፣ እሱም አስፈላጊ ነው። ከዛ ውጭ ቢኖረው ደግሞ ጥሩ ነው ብለን የምናስበው እንደምታውቁት አፓርትመንት መሀል ከተማ ላይ ብዙ ስፔስ የለም፣ ብዙ ቦታዎች የሉም እና የህፃናቶች አንዳንድ አፓርትመንቶች ሲሆኑም ታፍነው የመቀመጥ ነገር አለ እና በደንብ አካል ብቃትም እንቅስቃሴ ላይ በደንብ ተጫውተው እንዲያድጉ በተቻለ አቅም ባለው ስፔስ ላይ ተጠቅሞ የተለያዩ የህፃናት መጫወቻ ፕሌይግራውንዶች እንደ ባስኬትቦል፣ ሮጫም፣ ትራክ ሊሆን ይችላል፣ ሳይክል መንጃም ሊሆን ይችላል፣ እግር ኳስ መጫወቻ እንደ ጂም፣ ስፓም እንደዚህ አይነት ነገሮች ቢያካትት በጣም ጥሩ ነው ብለን እናስባለን። አሁን ሌትስ ሴይ እያንዳንዱ የዴሞ ፕሮጀክቶች ላይ ቶፕ ፍሎሩን ለዚህ ነው ዴዲኬት ያደረግነው። እንደ ሳይዙ እና እንደ ፕሮጀክቱ አይነት ስለ ይለያያል።
አንዳንዱ ላይ ሙሉ ለሙሉ የእግር ኳስ ፊልድ ያደረግንበታል። ስፔስ ወይም ደግሞ ታይቶ የእግር ኳስ ፊልድም፣ የመሮጫ ትራክ፣ የባስኬትቦል ኮርት፣ እነዚህም ሳይክል መንጃ፣ እነዚህን አሚኒቲዎች አብሮ ተሟልተው ናቸው የረከቡት ማለት ነው። ከዛ ባሻገር እንግዲህ ሰውን እና የተለያየ ነገር ይገጥመናል። ደስታ አለ፣ ሀዘን አለ። ስለዚህ እንደ ባህላችን መሰረት ተሰባስበን እነዚህ ነገሮች አብረን የምናሳልፈው እንደ ኢትዮጵያውያን ማለት ነው። ስለዚህ አንድ አፓርትመንት ባለ አንድ መኝታ ቢኖረኝ ያን ሁሉ ዘመድ አዝማድ ሰብስቤ እዛ ክፍል ውስጥ ላስተናግድ አልችልም። የጋራ የሆኑ ሚቲንግ ሆል፣ እንደዚህ አይነት ፕሮግራሞች ሲኖሩ ፕሮግራም ማዘጋጃ ሆል ያስፈልገዋል ማለት ነው። ስለዚህ ስፔስ ሳንሰስት አንድ ፕሮጀክት ለእነዚህ የሚሆኑ ፐርፐዞች የሚውሉ ቦታዎችን ማዘጋጀት አለበት ማለት ነው። ጥሩ አፓርትመንት የሚባለው እነዚህ ነገሮች ሲያሟሉ፣ በጥቂቱ ብዙ ነገሮች አሉ፣ ግን በጥቂቱ ከተቻለ ስፔስ ካለ ወደ ስዊሚንግ ፑልም ወደ እንትንም ወደ ያለ ነገሮች መግባት እንችላለን እና በጥቂቱ ግን እነዚህ ቢኖሩት መልካም ነው ብለን እናስባለን።